ሰው እንዲሰማት እንዲረዳት እሷን እንትን ከማለት ከመተቸት ይልቅ እሷን እንዲያድኑ ስለፈለኩ ነው፣ እንዲያዩት እንዲያስታውሷት ስለፈለኩ ነው። እሷ ከሄደች በኋላ የሆነ ነገር ከሆነች በኋላ ማልቀሱ ትርጉም ስለሌለው ነው። እኛ ሰዎች ሰው ተኝቶ ወድቆ ስብርብር ብሎ ወድቆ አልጋ ላይ ካላየ ነው በስተቀር ህመሙ አይገባንም፣ እንረዳውም። እናንተ ደግሞ መተት ምን እንደሆነ ተመትቶባችሁ የማያቆነ ልትረዷት አትችሉም። ይቺ ልጅ መተት ስትላችሁ መተት ምንድነው ለሚለውን እናንተ ግዴታ እናንተ ላይ መድረስ አለበት። እናንተ ላይ ካልደረሰ ይቺ ልጅ ምን ውስጥ ምን እያሳለፈች እንደሆነ በጨለማ ውስጥ ምን እያየች እንደሆነ ማንንም አያቅላትም ከአንድ ፈጣሪዋ በስተቀር። በምን ውስጥ እያለፈች እንደሆነ ምን አይነት ማለት ያናድዳታል፣ ያንጨረጭራታል። አይታችሁ ከሆነ ለመናገር ቀስ ብላ መናገር አትችልም። ቢኮዝ ጠቋር አባቡ የሚባለው ደፋር የሚያደርግ እምነትን የሚያቀያይር እኔ ንግስት ነኝ፣ እኔ ምንድነኝ፣ እኔ ክርስቶስ ነኝ፣ እኔ ማርያም ነኝ የሚያስብለው ዘባራቂ መንፈስ አለባት። ልጅቷን ያዘባረቃት ነው፣ ግን ማንንም አላየላትም። እኔ ማዝነው ሰው ስላላያት ነው። ዛሬ ለአብሯት የሚያሽቃብጡ እየበሉ የጠጡ ቤቷን በቀደም ሄደው ያስመረቁ ነገ አባን ራሱ ሄደው ቤቷን የባረኩላትን ቤቷን የቀደሱላትን ሰው እኮ መትቶብኛል፣ የዛን ቀን መትቶብኝ አፍዞኛ ደንግዞኝ ሄደው ብላ እኮ ነገ የአባቶቻችንም ስምታ ታጠፋለች። እሷ ላይ ያለው ክፉ መናፍስት ነው፣ አይምሮዋን ተቆጣጥሮታል። አሁን እሷ አይደለችም የምታወራው። እያንዳንዱን ከጭንቅላቷ የምታወጣው ነገር ካፋ የምታወጣው ነገር ከሷ አይደለም ነው ምላችሁ ነው እህታችሁ እንጂ እኔ ከሷ ምንም ፈልጌ አይደለም። በሷ የሚመጣ ፎሎ አይጥቀመኝ አረቢ፣ ከሷ ምንም አይምጣብኝ። እኔ ምንም ፈልጌ አይደለም። የቲክታክ ሴት እንኳን አይደለም። ግን እያየዋት ልጅቷ ጭንቀት ውስጥ ነች ያለችው። ውስጧ ታፍኗል፣ ውስጧ ተቃጥሏል፣ አሯል። ግን ደስተኛ የምትመስል ውስጥ ሰላም እንደሆነ አክት ታረጋለች፣ ጤነኛ እንደሆነች አክት ታረጋለች። ግን ጤነኛ አይደለችም። ቤተሰቧን ማየት አለባት፣ መፈተሽ አለባት። ፍቅረኛዋ ማን ነው፣ እንዴት ነው ያገባት መፈተሽ አለባት። ሰው ሁሉ መጠራጠር መጀመር አለበት። ተጠራጣሪ መሆን እኮ ግዴታ እንትን አይደለም፣ ከሰው መጣላት ከሰው መጋጨት አይደለም። ተጠራጣሪው ሁኑ ማለት ጭራሽ ሰው አትመኑ፣ በዙሪያችሁ ያለውን ሰው አባሩ ማለት አይደለም። ሰው ይቀናብናል። ሰው ሲሆን ስትበልጡ አይወድም፣ ሲያምርባችሁ አይወድም። እቺ ልጅ ቀይ ናት እንዳያችኋት። ቡዳ አይነ ጥላ ገብቶባት ሊሆን ይችላል። ይሄን የሚያውቀው ደግሞ ቡዳ አይነ ጥላ ገብቶበት የሚያውቅ ሰው ነው። ታሞ ጸበል የሄደ ሰው ነው። ለአንድ ቀንም ቢሆን ስለ መናፍስት ጥቃት የተጠቃ ሰው ነው የሚያቀላት። ተረዳዋት። እኔ አየዋት ኤቭሪዴ አየዋት። ሁሌ ስታወራ የምር በጣም እያሳዘነችኝ። ምን እላለሁ ጌታ ሆይ አንድ ሰው አብሯት የበላ ሰው አንድ እንኳን ችግሯን የሚሰማት የለም አልኩኝ። የሚረዳት የለም። ሁሉም አብሮ የሚያሽቃብጥ ብቻ ነው። ፎቶ የሚነሳ ብቻ ነው። የሆነ ነገሯን ስትከፍት ሄዶ ነገ እኮ ያኔ የከፈተችውን ነገር እኮ መና ያደርግባታል፣ ባዶ ያደርግባታል። አሁን መክፈቷን አትዩ፣ አሁን ማስባረኳን አትዩ። ራሱ ሰጥቷት ራሱ ይነሳታል። መንገዷን አላወቀችውም። እህታችሁ ለምንድን ነው እማትረዷት ነው የኔ ጥያቄ። እኔ ከሷ ምንም ጉዳይ የለኝም። እኔ አጀንዳ ያላረጋትም አይደል። እኔ ስንት ስራዬን ጥዬ ነው እዚህ ስላሳዘነችኝ፣ ቁስሏ ስለገባኝ ነው፣ ህመሟ ስለገባኝ ነው። እኔ እንደሷ ታመሜ አውቃለሁ፣ ተይዤ አውቃለሁ። ስለተያዝኩ ነው የሷ መያዝ የሷ አሁን ያለችበት ሁኔታ ውስጧ እንዳለ በቃ ጥርጣሬ። ነገ እኮ ከገዛ ከምዬ እናቷ እኮ ትጣላለች። እቺ ልጅ ከወለደቻት እናቷ ትጣላለች። ጓደኛ አይኖራትም፣ ቀባሪ አታገኝም፣ ምንም ጓደኛ አይኖራትም። ብቻዋን ትቀራለች። ብቻዋን እንድትቀር ነው የሚፈልገው አጋንንት። ተስፋ እንድትቆርጥ ከዛ ተስፋ ቆርጣ ከፈጣሪዋ ደጅ እንድትርቅ ነው። ሃይማኖቷን እንድትሳደብ ነው። ምንም ህይወት እንዳይኖራት ጨለማ ብቻ ህይወቷ ጨለማ ብቻ እንዲታያት ስለፈለገ ነው ይቺ ልጅ እንደዚህ ያደረጋት ያለው። ለምንድን ነው እናንተ አብራችኋት የበላችሁት? ለምንድን ነው አብራት የምትበሉት? አሁን እኮ እናንተ ብትሄዱ ራሱ ልትረዳት ኢቭን አሁን እኔን ራሱ አስመተተች ትላለች። ሜሪ ምን አለች በሉኝ። ልጅቷ ጤነኛ አይደለችም። ጤነኛ ሰው እንዲህ አይወራም። ጤነኛ ሰው ሁሉንም እያመጣ አይነቅፍም። ብላ በኔ በኩል ነው የምትድኑት አለች። እኛ በክርስቶስ እንጂ በሰው አንድንም፣ ሰው አያድነንም። መንገዳችን ክርስቶስ ነው፣ መዳረሻችን ክርስቶስ ነው። እምንሞተው ወደ ክርስቶስ ነው የምንሄደው፣ ሌላ ምንም አይደለም። በሰው አንድንም እኛ የሚያድነን አንድ ክርስቶስ ነው። የሚያማልዱልን ግን አሉ። እናከብራቸዋለን፣ እንወዳቸዋለን፣ እንሰግድላቸዋለን። ያ ክብሮት ስግደት ነው ግን የምንሰግደው። ስለዚህ በጸሎት አስቧት። በየቲክቶኩ ስትመጣ ሃይ እያላችኋት እየገፋቻት ይቺ ልጅ ጥሩ አድርገሻል ጎሽ እያላችሁ ይቺ ልጅ መናፍስቱ ቀንቶባት ራሷን ሲጣረቀችለት እያዳሜ ፖስት ልፖስቺ ልታለቅሱ አይደለም? እወቁላት ነው የኔ ጥያቄ። እወቁላት ነው እቺ ልጅ ህመሟን እወቁላት ነው። በቃ እወቁላት። እኔ ሌላ ምንም አልፈልግም።
ጤነኛ ነኝ ትላለች። አይደለችም፣ በፍጹም አይደለችም። እንዴ ሰው ለምንድን ነው የማያውቀው? ኢቭን ስትናገር ባለፈው ሀቡ ቤት ራሱ እኔ መግባት ፈልጌ ሀቢባ ቤት መግባት አልቻልኩም ስትናገር ቶሎ ብላ የሆነ አሁን ያወራችውን ራሱ ማስታወስ አትችልም። ይቀያይራታል። እኔ ግን አስመሳይ ስላልሆንኩ ነው። ይቺ እህቴን የሆነ ነገር ሆና ከሄደች በኋላ ካመለጠች በኋላ ሞዴሬተሮች ሚውት አድርጓቸው የሚሳደቡትን። እኔ ልሳደብ አልመጣሁም። የሚሳደብ ራስም አልተሰጠኝም። እግዚአብሔር ይመስገን። ማሪ ካለሽ ሚውት አድርጊልኝ እና እቺን እህታችሁን አድኗት ነው እያልኳለሁት። እኔ ሌላ ምንም አልፈልግም። እኔ ገንዘብ ስጭኝ አላልኳትም። ምን የሆነ ነገር አድርጊልኝ አላልኳትም። እኔ ግን ነፍስሽን አድኚ ነው እያልኳት ያለሁት። ነፍስሽን ራስሽን ለልጅሽ ኑሪ ነው እያልኳት ያለሁት። ቤቷን ነገ ትዳሯን ይበጠብጣል፣ ከባሏ ያፋታታል። አሁን ያለችበት ሁኔታ ከዓለም ያጣላታል። በዙሪያ ያሉት ተው። ካሁን በኋላ ቤቷ ማን ነው ሄዶ የሚበላው? ሬሳ እንኳን ብትሞት እንኳን ሬሳን የሚያነሳ ሰው ነው። ሰው ያስፈልጋታል እቺ ልጅ። ግን ሰው አብሯት እንዳይኖር የመጣውን ሁሉ መተተኛ፣ ቤቷ ያረገጠውን ሁሉ መተተኛ። ማን ነው ይሄን የሚነግራት? እያንሾካሾከባት ነው። እዚህ ጆሮ ውስጥ ሌላ ግለሰብ አለ፣ ሁለተኛ ሌላ ሰው አለ ጆሮ ውስጥ ይነግራታል። አንቺ ጓደኛ፣ ሴት ጓደኛ ብትመጣ ሽቶ ብትሰጣት አንቺ ይሄን ሽቶ እንዳትቀቢ እሷ እኮ አርጋብሽ ነው ብሎ ይነግራታል። ግን እኮ እቺ ልጅ አይደለችም። ምናልባት እውነተኛ ወዳጇ ትሆናለች። እውነተኛ ወዳጇን እያጣች ነው እህታችሁ። ሰው ከሞተ በኋላ ለምንድን ነው የምታለቅሱት? እኔ ስለገባኝ ነው። እኔ ሁሌ አይቼ ተቃጠልኩ። እኔ ስለሷ ተቃጠልኩ። እናቴ ትሙት አላቃትም። ገብርኤል ምስክሬ ነው። ግን አመመችኝ። እያየኋት ግን አንድ ለሷ የሚቆም አንድ ለሷ የሚናገር ሰው የለም። እቺ ልጅ ሆነ ነገር ሆናለች፣ ጤነኛ አይደለችም ብሎ የሚያስብላት ሰው አጣች። አትመስክሪ አላለም። ሰማዕቷ አርሴማ አትመስክሪ አላለም። መስክሪ ዝናዋን ግን ብለሽ እናንተ ዘር ማንዘራችሁ ሁሉ በእኔ በኩል የምታገኙት ምሕረት አልሽ። እኛ ለኛ ብቁ ነን። እኛ ለራሳችን ብቁ ነን። ማንንም አያስፈልገንም። ቅንጣት ያህል እምነት ቢኖራችሁ ትድናላችሁ። ሰው አይደለም የሚያድናችሁ፣ ሰው ስላለ አይደለም፣ እኔ ስላልኩኝ አይደለም። ግን ራሳችሁን ፈትሹ ነው ያልኩት። እኔ ቤታችሁን ፈትሹ፣ ባሎቻችሁን ፈትሹ። ወንዶች እኮ በዚህ ዘመን እነሱ ስለሚያፈቅሯችሁ ብቻ መተት አሰርቶ እንደሚያገባችሁ ታውቃላችሁ። እነሱ ስለፈለጓችሁ ብቻ ከዛ የነሱ ስራኛ ሆናችሁ ነው የምትኖሩት። ገጠመኙን ብጨርስላችሁ ገና ብዙ ታሪክ ብዙ ጉድ ትሰማላችሁ። ግን በጣም ረጅም ሰዓት ነው። ጊዜ ካለኝ ካሁን በኋላ እንደው መቶቼን ለማንቃት ማታ እየገባውኝ ይሄንን ነው ማሰማው። ለምን አንድ ሰው አይሰማውም? ዩቲዩብ መሄድ የማይችል ሰው አለ። አጫጭር ነገሮችን መስማት የሚችል ሰው አለ። እኔ ይቺ እህቴ ግን እህቴ ናት። ታሳዝነኛለች። እኔን ሊያጠፋት ነው። አላያችሁም? አሁን እቺን አውቆ መኪና ቢያስገጫት መኪና ገጫት ብላችሁን አዝናችሁ ዝም የምትሉት አይደል? ግብር ሲያረጋት ሲገብራት እህታችሁን በቅርብ ቀን ያረፈችውን እህታችሁን ረሳችኋት? ግብር ነው የተገበረችው። ተገብራ ነው ለአጋንንቱ ለጥልቁ መንፈስ ተገብራ ነው። ሌላ ምንም ሆነ አይደለም። እህታችሁን አድኑ። አብራችኋት የበላችሁ የጠጣችሁ እሷ በደና ጊዜ ሳላት ጊዜ ኪሷ ሙሉ በሆነ ሰዓት ጓዲያው ሙሉ በሆነ ሰዓት ጥሩ ሶፋ ላይ በተቀመጠችበት ሰዓት አብራችኋት ሄዳችሁ ያሽቋላችሁ። ጥሩ ባልሆነችበት ሰዓት ድሮ በወጣትነቷ አብራችኋት የነበራችሁ አንዳችሁ እውነት አእምሮ ካላችሁ ይቺ ልጅ እምቢ ብትል እንኳን ውሰዷትና አስጠምቋት ነው እህታችሁ ምለው። እኔ ምንም አልፈልግም ከናንተ። አስጠምቋት። ማን ይስማትሽ? አሁን እሷን ማን ጆሮ ሰጥቶ ያድምጣት? የልቧን ውስጧ ያለውን የተቃጠለችው ማን ይላት? ህመማን ማን ይላት? እያላት እንደሌለች እየሆነች እየለበሰች እንዳልለበሰ ሰው እየሆነች እየበላች እንዳልበላ ሰው እየሆነች ይሄው እብድናት እንዲል ሰው ምን አደረገ? የሰው አእምሮ ውስጥ እሷን በጣም ፈጥና እንድታወራ እንድትቀለበለብ አደረገና ሰዎች ሁሉ አብዳለች ብሎ በአእምሮአቸው እንዲስሉ አደረገ። ከዚህ በላ ምን አርጋትስ? እሺ ሰይጣኑ ብኝ ነው የምትሮሳ። ድሮ ሴት አመመሰ ነው በሽተኛ ነኝ ይላል እንዴ? አይልም እኮ እናንተ። እቺ ልጅ ግዴታ ባልጋው መዋል አለባት እሷን ለማዳን። እኔ መፈራው እንዳይበላት ነው፣ እንዳይገላት ከልጇ እንዳይነጥላት ነው ይፈራውላት። ሌላ ምንም አይደለም። እኔ ቅደሙ ነው፣ ሳይቀድማችሁ ቅደሙ ነው ምላችሁ። እኔ አጋንንቱ ሳይቀድማችሁ አውቆ በሆነ ራሷን አስጠፋታል። አሁን
ብቻዋን ስትሆን የሚሰማትን እናንተ ታውቃላችሁ። ባለፈው እኔ ራሴን አጥብቼ ነበረ። እኔ ሳይርበኝ ሳይጠማኝ ሳይጨንቀኝ ሳላጣ ጥሩ ቤት እያለው ጥሩ አሰሪዎች ጋር ቁጭ ብዬ ራሴን አስገድሎኝ ነበረ። ግን እግዚአብሔር አዳነኝ። እንድሞት ያልፈቀደ ጌታ አዳነኝ ከሞት። እቺ ልጅ ሊቀድማት ነው እንዲህ ያደረጋት ያለው፣ ሊገላት ቀንቶባት፣ በስራዋ በውበቷ በጥንካሬዋ በሴትነቷ ቀንቶባት ሊገላት ነው የሚፈልገው፣ ሊያጠፋት ነው የሚፈልገው። ግን እናንተ አንድ ሰው ከውስጡ ማነቅ ናት የሞከራችሁ ልጅ። ነገ ግን እቺ ልጅ ብትሞት ብትጎድል ሁልሽም የቲክቶክ ፎሎ ማግኛ ነው የምታደርጊያት።